ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በሶስተኛ ክፍል በሌላ ፕሮግራም በሌላ አዳዲስ መረጃዎች ጠቅላላ አድርገን የተለያዩ ክለቦችን የዝውውር አፕዴቶችን ወደ እናንተ ተደራሽ የምናደርግበትን ሌላ መረጃ ይዘንላችሁ በድጋሚ መተናል። እናንተ ከኛ ጋር ቆይታ አድርጉ። ከዚህ ፕሮግራም ቀደም ብሎ የአርሴናል የዝውውር መስኮት ከቪኒሲየስ ጁኒየር በኋላ ሌሎች ፕላኖች ምን ሊመስሉ ይችላሉ የሚለውን ከወጡ መረጃዎች ጋር እያይዘን በመጀመሪያ ክፍል ቆይታ አደረግን። በሁለተኛ ክፍል ደግሞ ከወደ ፈረንሳይ የተሰማው የሊቨርፑልና ፓሪስ ሴን ጀርሜን ለስምምነት እየተቃረቡ መምጣትን በተመለከተ የወቅታዊውን የዝውውር ሂደትን ትኩረት አድርገን ወደ እናንተ ተደራሽ ማድረግ ቻልን። አሁን በሶስተኛ ክፍል የምንመለከተው የሁሉንም ክለቦች ወቅታዊ መረጃ ይሆናል። እንደምትመለከቱት በትናንትናው ዕለት ሰምታችኋል ብዬ አስባለሁ። ፔፕ ቻቫሪያ ወደ ቼልሲ የሚያደርገውን ዝውውር ለማጠናቀቅ በሁሉም ቅድመ ሁኔታ ስምምነት ላይ መደረሱን ተከትሎ ይሄ ተጫዋች የቼልሲ ንብረት የመሆኑን ጉዳይ እንግዲህ ከዛሬ ዕለት ጀምሮ ፎርማል ስቴፖችን ይጀምራል ማለት ነው። ሜዲካል ማድረግ፣ እያንዳንዱን ቅድመ ሁኔታ ማሟላት፣ ከዛን ኦፊሻሊ ሪጅስተር ተደርጎ ቀጣዩ የቼልሲ ንብረት እንደሚሆን ተረጋግጧል። በቼልሲ እና በራዮ ቫሊካኖ መካከል ቀጥተኛ ስምምነት ተደርሷል። ተጫዋቹ በዛሬው ዕለት በቀጥታ ወደ ለንደን ፍላይት የሚያደርግ ይሆናል። በለንደን የሕክምና ምርመራውን ይጀምራል ማለት ነው። ፎርማል ስቴፖቹን ትልቁ መረጃ በትናንትናው ዕለት የተሰማው ሂርዊጎ የፔፕ ቻቫሪያ ዝውውር ላይ ቼልሲና በተመሳሳይ ራዮ ቫሊካኖ ስምምነት ላይ መድረሳቸውን ተከትሎ ነው። እስቲ ከዚህ ደቂቃ አንስቶ የምናሳያችሁ በስክሪናችን ላይ የምትመለከቱት ሁሉንም ጋዜጦችን ተመልከቱ። ሞንዶ ዲፖርቲቮን፣ ስፖርትን፣ ቴሌግራፍን፣ ዴሊ ኤክስፕረስ፣ ሚረርን፣ ዴሊ ስታርን ሁሉንም ምንም የስፔን ሚዲያ አልቀረ፣ የእንግሊዝ ሚዲያ አልቀረ፣ ሁሉም እየዘገበ የሚገኘው አዲሱ መረጃ ሮድሪን የተመለከተ ነው። ይሄ መረጃ ምናልባት ቅሬታ ካሰኘ በሌላ መንገድም ለደጋፊዎች ጥሩ ስሜት ካልፈጠረ የሚፈጥረው በማንቸስተር ዩናይትድ ደጋፊዎች ዘንድ ነው። ይሄ ጉዳይ አቅጣጫ መሳቱ በቀጥታም ሆነ በተዘዋዋሪ ምናልባት ሊጎዳ የሚችለው ክለብ ማንቸስተር ዩናይትድን ነው። ሮድሪን በተመለከተ የወጣው ዜና ከማንቸስተር ዩናይትድ ጋር ምን ያገናኘዋል ልትሉ ትችላላችሁ። ያለፉትን ጊዜያት በዚህ ቻናል በተደጋጋሚ ስንነግራቸው የነበረው መረጃ አስታውሱ። ማድሪድ በዚህ ሳመር የዝውውር መስኮት ሮድሪን የሚያስፈርም ከሆነ አውሬሊዮ ቹዋሚኒ ኦፊሻሊ ሬጂስተር አለመሆኑን ተከትሎ በቀጥታ ይሄ ተጫዋች ስምምነቱ ተነስቶ ሮድሪ ሬጂስተር ይደረጋል፣ አውሬሊዮ ቹዋሚኒ ሊሸጥ ይችላል። ካልሆነ ኤድዋርዶ ካቫሚንጋ የሚሸጥ ይሆናል ብለን በተደጋጋሚ ስንገልጽላችሁ ነበር። ሮድሪ ግን አሁን ወደ ማድሪድ አይመጣም። ማድሪድም ሮድሪ ላይ ያለው ፍላጎት 100% ቁርጠኛ ነው ለማለትም እኮ በጣም በሚያስቸግር ሁኔታ ነው ይሄ ዝውውር ሂደት ሲካሄድ የነበረው። አስታውሱ፣ ፍሎሬንቲኖ ፔሬዝ በተደጋጋሚ ተጎትጉተው ነው ወደዚህ ዝውውር እንዲገቡ የተደረጉት እንጂ ማድሪድ እንደ ቡድን ሮድሪ ላይ ቁርጠኛ የሆነ ፍላጎት ከዝውውር መስኮቱ መከፈት ጀምሮ የለውም። ከዓለም ዋንጫ በኋላ የተጫዋቹን ብቃት ተመልክተው ማድሪድ እሱንም ሲሪየስ ሆኖ አልተጓዙ። 50 ሚሊዮን ዩሮ አቀረቡ። ከዚህ በላይ ለማቅረብ ፍቃደኛ አልነበሩም። ሲቲ ይህንን ውድቅ አድርጎ የሌሎች ክለቦችን ፍላጎት ሲጠባበቅ ነበር። እንደማይፈርም ታወቀ ኮንትራቱን። ስለዚህ ሲቲ በእርጋታ ገበያውን መመልከት ያስፈልግ ነበር። ባርሳ መጣ፣ ፒኤስጂ መጣ፣ ሌሎች ክለቦችን መጡ።
ተጫዋቹ በቀጥታ ውሳኔውን ወደ ባርሳ አደረገ። ቅድመ ስምምነት በትናንትናው ዕለት መፈጸሙን ተስማማ። ፐርሰናል ተር ተጠናቀቀ። ባርሳ ዝውውሩን አፈጠነ። አሁን ማንቸስተር ሲቲ እና ባርሳ ኦፊሻል ድርድር ጀመሩ። ሲቲ 60 ሚሊዮን ፓውንድ ከተከፈለበት ብቻ ነው ኮንትራቱን ማፈርሰው በሚል አቋሙ ላይ ጸና። ባርሳ 70 ሚሊዮን ዩሮ 60 ሚሊዮን ፓውንድ ለማቅረብ እንግዲህ ፍቃደኛ ሆኖ ይሄ የዝውውር ዋጋ በቀጥታ ከሁሊያን አልቫሬዝ ዝውውር ጋር ምንም አይነት ተጽዕኖ እንደማይፈጥርባቸው ባርሳዎች እየገለጹ ሮድሪን ለማስፈረም ቁርጠኛ ሆነው ኦፊሻሊ ክለብ ከክለብ ጋር ድርድር ጀምረዋል። ዛሬ ምናልባት አድማጮች ከዝውውሩ ፍጥነት የተነሳ ይሄ ዝውውር በዛሬው ዕለት ሂር ዊጎ ፋብሪዚዮ ሊል ይችላል ወደ ባርሳ። በጣም የፈጠነ ዝውውር ነው። ከተጠበቀው በላይ በጣም የፈጠነ ዝውውር ነው። አግሪመንቱ ፈጥኗል። የተጫዋቹን ውሳኔ ፈጥኗል። ማድሪድ በተቃራኒው ደግሞ የዝውውር የአማካይ ፊርማ የሚባለውን ነገር በትናንትናው ዕለት ዘጋ። በቃ ካሁን በኋላ ተጫዋች ለማስፈረም በገበያ ላይ እንደማይሰራ ተነግሯል። ምናልባት ማድሪድ ተጫዋች ካስፈረመ ሊያስፈርም ይችለው ተከላካይ። ማድሪድም አማካይ ማስፈረሙን ጉዳይ ካሁን በኋላ በድጋሚ እንደማይመለከት የበለጠ የሚሸጡ ተጫዋቾች ግን አሉ በክለቡ ተመራጭ ያልሆኑ ሶስተኛ አራተኛ ምርጫ ሆኑ። ለምሳሌ ኤድሪክ፣ ሌሎች ተጫዋቾችን ኤድሪክ ምናምን ጨምሮ ከክለቡ አሁን እነ ማስታንቱኑ ለቀዋል፣ እነ ጎንዛሎ ጋርሺያ ለቀዋል። የተለያዩ ተጫዋቾችን ለቆ ማድሪድ ከተጫዋቾች ሽያጭ ብቻ ወደ 100 ሚሊዮን ዩሮ በላይ ገቢ አግኝቷል። በገበያ ላይ ደግሞ ወደ 200 ሚሊዮን ዩሮ የሚጠጋ ክፍያ ደግሞ ኢንቨስት አድርጓል። ማድሪድ ፋይናንሻሊ የበለጠ የተረጋጋ የዝውውር መስኮት ነው ያካሄደው። ሮድሪ ላይ ለማስፈረም ግን የነበረው የማድሪድ ቁርጠኛ አቋም ግን አልተስተዋለም። ምናልባት ይሄ ከማድሪድ ጋር በተያያዘ የምንሰጠው አስተያየት አይደለም። ለምን መሰላችሁ? ፍሎሬንቲኖ ፔሬዝ ዓለም ዋንጫው ተጠናቆ ኮከብ ተጫዋች እስከሚባል ድረስ ማድሪድ እንደ ቡድን የምልመላ ክፍል ኃላፊዎች ከተጫዋቹ እድሜና ብቃት ጋር በተለይ ከጉዳቱ ጋር በተያያዘ ጠንካራ ፍላጎታቸውን ሳያንጸባርቁ ተጎትጉተው ነው ወደዚህ ዝውውር የገቡት። ተጫዋቹ ራሱን እኮ ለማድሪድ አቅርቦ ማድሪድ ሮድሪ ላይ ያለው አቋም 2024-25 ላይ አቁሟል። ያኔ ለማስፈረም የ3 ዓመት ኮንትራት እየቀረው በነበረው ፍላጎት ላይ ጠንካራ ነበር። 100 ሚሊዮን ፓውንድ ለመክፈል ፍቃደኛ ሆኑ። ከዛም በኋላ አልተመለሱ። አሁን ግን ማድሪዶች እንዲያስፈርሙ በተደረገው ጥረት 50 ሚሊዮን ዩሮ አቀረቡ። ድጋሚ መመለስ አልፈለጉም። ዝምታ መረጡ። ባርሳ ዝውውሩ ላይ ገባ። ከተጫዋቹ ጋር በግል ተስማማ። ጉዳዮችን ለማጠናቀቅ ሂደቱን ሲፈቅድ ማድሪድ ዝውውሩን እንኳን መልሶ አንድን ለማድረግ ጥረት አላደረገም። ዝም ነው ያለ። ከዝውውሩ በይፋ ወጥቷል። አሁን ታዲያ ተጫዋቹ ወደ ኑ ካምፕ ለመዘዋወር በጣም እየተቃረበ መጥቷል። ባርሳም ዝውውሩን ለማጠናቀቅ የሚያስፈልጉ ቅድመ ሁኔታዎችን ለመፈጸም ዝግጅታቸውን አጠናቀው ማንቸስተር ሲቲ የበላይ ጠባቂዎች ጋር ከነሂጎ ቪዬና ጋር ቀጥተኛ ድርድር ጀምሯል። ታዲያ ይሄ መረጃ እንደወጣ ከሰዓታት በኋላ ደግሞ የሮድሪ ተተኪ በሚል በሰፊው ሚዲያ መነጋገሪያ አርዕስት የሆነው ማንቸስተር ሲቲ በኤንዞ ማሬስካ ፍላጎት አማካኝነት በድጋሚ የኤንዞ ፈርናንዴዝ ጉዳይ በማንቸስተር ሲቲ ኃላፊዎች ዘንድ ድጋሚ ተቀስቅሶ ድርድር ከተጫዋቹ ተወካዮች ጋር መጀመሩን የስካይ ጣሊያ ዘጋቢ በስካይ ጣሊያ የታመነው ዘጋቢ ጆአንሉካ ዲማሪዚዮ በትናንትናው ዕለት ይፋ አደረገ። ኤንዞ ፈርናንዴስ የሮድሪ ትክክለኛው ተተኪ ነው ብለው ኤንዞ ማሬስካ ያምናሉ። ይሄ መረጃ ደግሞ ወጣ በዛ በኩል። ስለዚህ ጉዳዮች ሁሉ በሰዓታት ልዩነት እየተቀያየሩ ነው የሚገኙት። ሲቲ፣ ቼልሲ፣
ማድሪድ ባርሳ የተጠላለፉበት የዝውውር ሂደት ይሄን ይመስላል። ሮድሪ ወደ ባርሳ መሄዱ የማይቀር ነው። አሁን ላይ ፐርሰናል አግሪመንት ሌሊት ላይ መፈጸሙን ፋብሪዚዮ ገለጸ። ሌሎች ሚዲያዎችም እያወጡ ነው የሚገኙት እና ማሪዮ ኮርቴጋም ይሄን ጉዳይ እያረጋገጡ ነው። በሁሉም ጉዳይ ባርሳ ዝውውሩን ለማጠናቀቅ በሚያስችል ቁመና ላይ እንደሚገኝ እየተገለጸ ነው። የስፔን ታላላቅ ጋዜጦች፣ የእንግሊዝም ጋዜጦች ይሄን ጉዳይ በስፋት እየዘገቡ ነው የሚገኙትና ሮድሪ መዳረሻው ካታሎኒያ እንደሆነ እየታወቀ መጥቷል። ይሄ በዝውውሩ ላይ ከበስተጀርባ ያሉ ጉዳዮችን ደግሞ በቀጣይ ቀናት ጉዳዩን ተመልክተን ይዘንላችሁ ብንመጣ የሚሆነው ግን እውነትም ይህን ተጫዋች ለባርሳ በ60 ሚሊዮን ፓውንድ ማንቸስተር ሲቲ የሚሸጥ ከሆነ ለኤንዞ ፈርናንዴዝ 89 ሚሊዮን ፓውንድ የማቅረባቸው እድል ሰፊ ነው። ጎን ለጎን አዩብ ባውዲንም ማምጣታቸው የማይቀር በሲቲ በኩል። ሌላኛው ያልተጠበቀው መረጃ እንግዲህ ምሽት ላይ የወጣው ፋብሪካው ኪንስ ነው። የአርኤምሲ ስፖርት ፈረንሳዊ ዘጋቢ ነው፣ የፈረንሳይ ሚዲያ ነው። ይፋ ባወጣው መሰረት በቀጥታ በዚህ የዝውውር መስኮት ማሎ ጉስቶ ክለቡ እንደሚለቅ አረጋግጫለሁ ብሎ ነው የዘገበው። ከዚህ ቀደም ለተጫዋቹ የዝውውር ክፍያ በቀጥታ ቼልሲ እየጠየቀ የሚገኘው 75 ሚሊዮን ፓውንድ ቢሆንም የትኛውም ክለብ ይህን የመክፈል ፍላጎት የላቸውም። በጣም ጠንካራ ድርድሮች ይጠበቃሉ። ግን ተጫዋቹ በዚህ የዝውውር መስኮት በእርግጠኝነት ቼልሲ ይለቃል ብሎ ዘግቧል ማሎ ጉስቶን። ይሄ ደግሞ ሌላ አዲስ ያልተሰማ አዲስ መረጃ ነው። ከሰሞኑን ቀንሶ ረግቦ ምንም አይነት መረጃ ሲወጣ ያልተመለከትነው የማሎ ጉስቶ ጉዳይ በድጋሚ ከቼልሲ በዚህ የዝውውር መስኮት እንደሚለቅ አረጋግጫለሁ በማለት ነው። እንግዲህ የአርኤምሲ ስፖርት በጣም ከፈረንሳይ ዘጋቢዎች ውስጥ በእጅጉ የሚታመን ከፍተኛ ሪሊያብል ሶርስ ከሚባሉ ዘጋቢዎች መካከል ምናልባት አንደኛ ደረጃ ሊቀመጥ የሚችለው ሪፖርተር ነው። ማሎ ጉስቶ በዚህ የዝውውር መስኮት ይለቃል በማለት ዘገባውን ማጋራት የቻለውና ስለዚህ የተጫዋቹ የዝውውር ሂደት በቀጣይ ቀናት ወዴት የሚለው ከዚህ በፊት ፍላጎት የነበረው ማንቸስተር ሲቲ ነበር። አሁንስ ሌሎች ክለቦች አሉ ወይስ እንዴት ነው? አብረን በጋራ የምንመለከተው ነው የሚሆነው። በሌላ በኩል ደግሞ በወጣ መረጃ ማንቸስተር ሲቲ ሳቪኒዮን ለቶትናም የሚሸጥ ከሆነ በቀጥታ ፍላጎቱ ፔድሮ ኔቶ ማስፈረም እንደሆነ በትናንትናው ዕለት በተደጋጋሚ በእንግሊዝ ሚዲያ ሲገለጽ ነበር እና በታመኑ ዘጋቢዎች የወጡ ዘገባዎች እነዚህ ይመስላሉ። በሌላ መረጃ ማድሪድ በክለቡ ሪከርድ ያንድ ያማንዴን በትናንትናው ዕለት ማስፈረሙን ይፋ አድርጓል። 140 ሚሊዮን ዩሮ ፓኬጅ፣ 125 ሚሊዮን ዩሮ ፊክስድ ፊ በቀጥታ የሚከፈል 15 ሚሊዮን ዩሮ እንደ ብቃቱ ታይቶ የሚከፈል የብቃት የተጫዋቹ ቀጥተኛ ውጤታማነት ታይቶ የሚጨመር ክፍያ ለመጨመር ማድሪዶች ይሄን የሚያክል ክፍያ ለመፈጸም ፈቃደኛ ሆኖ ተጫዋቹን ወደ ሳንቲያጎ በርናባዩ ማምጣታቸውን የ7 ዓመት ኮንትራት ሰጥተውት የግላቸው አድርገዋል ማድሪዶች። በተመሳሳይ ባለፉት ቀናት በእጅጉ ሲጠበቅ በርካታ ውዝግብ፣ በርካታ ነጥቦችን ሲያወያየን ሲያከራክረን የከረመው የቪኒሲየስ ጁኒየር ጉዳይ በማድሪድ አንድ ድርድርና ቁርጠኛ አቋም ሀሳቦች ሁሉ ተቀይረው ተጫዋቹ ኮንትራቱን አራዝሟል። ሮብ በተደረገው የተጫዋቹ ተወካዮችና የማድሪድ የበላይ ጠባቂዎች መካከል በተደረገ ድርድር ተጫዋቹን በሁሉም ቅድመ ሁኔታ ማድሪዶች በማሳመን ፖዚቲቭ የሆነ ግንኙነቶችን በማድረግ የሮቡን ግንኙነት አጠናቀው ሐሙስ ዕለት ተጫዋቹ ውሳኔውን አሳውቁ። በመጨረሻም ቪኒሲየስ ጁኒየር በማድሪድ ቤት ለ6 ዓመት የሚያቆየውን ኮንትራት ለመፈረም ከስምምነት ላይ ደርሷል። 6 ዓመት ኮንትራት እስከ 2032 ቪኒ ጁኒየር በሪያል ማድሪድ የሚቆይ ይሆናል። ይሄም በትናንትናው ዕለት የተሰማ ትልቅ መረጃ ነበር። በተጨማሪም
ያን ዲያማንዴ መፈረም ምንም አይነት ከቪኒሲየስ ጁኒየር ጋር ከዚህ በፊትም ስንላችሁ እንደነበረው ግንኙነት ምንም አይነት ቀጥተኛ ግንኙነት አልነበረውም። ዲያማንዴ በቀኝ ቪኒ ጁኒየር በግራ ነው የሚጫወተው በቀድሞ በሚታወቅበት ፖዚሽን ላይ። ሁለቱን ተጫዋቾች እንግዲህ ማድሪድ አንዱን በኮንትራት አንዱን ደግሞ በአዲስ ፊርማ የግሉ ማድረጉን በትናንትናው ዕለት በይፋ ክለቡ ራሱ ባወጣው ስቴትመንት፣ ዘጋቢዎች ሳይሆን ክለቡ ራሱን ባወጣው ስቴትመንት ይፋ አድርጓል። ስለዚህ ቪኒም በማድሪድ ይቆያል፣ ያን ዲያማንዴም የማድሪድ አዲሱ ፈራሚ መሆኑ ኦፊሻሊ ተረጋግጧል ማለት ነው። ይሄ ሌላ አስገራሚ በዝውውሩ ላይ በትናንትናው ዕለት ከተመለከትናቸው ጉዳዮች መካከል በአንድ ቀን 2 ዲል ይፋ ያደረገው ሪያል ማድሪድ ሆኖ አጠናቋል ማለት ነው። ለማንኛውም ባለፉት 24 ሰዓታት የወጡትን የዝውውር ተጨባጭ መረጃዎችን በእንዲህ መልኩ ወደ እናንተ ይዘን መጣን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።